እንዴት አደራችሁ? እንዴት አረፈዳችሁ? እንደምን ዋላችሁ? እንዴት አመሻችሁ? እንዳላችሁበት ቦታና ሁኔታ ሰዓትና ጊዜ ሰላማችሁን እየተመኘው ልወዞዞ በግሬን እነሆ ጀመርኩ። ወንድማችሁ ካፊያው ዘመህር ነኝ። እነሆ 05 ከፍ ብለን ተገኝተናል። እስኪ ወደ 6 ኪሎ አደባባዩ እንሄዳለን። እንግዲህ እቺ አንበሳ አውቶቡስ የብዙዎቻችን ትዝታ ነች። አንበሳ አውቶቡስ እንግዲህ በጣም አገልጋይ ነች። ቀደም ሲል የነበሩት መርሰዲሶች ታስታውሷቸዋላችሁ። አሁን እዚሁ የሚገጣጠሙ መጥተዋል። ሃይድሮሊክ ናቸው፣ ቀለል ያለ ናቸው። አሁን ከ25 ሳንቲም ጀምሮ ነበር እንግዲህ ስንገለገልባቸው የነበሩ 50 ሳንቲም ነበሩ። ከዛ 1 ብር ሆኖ አሁን እንግዲህ በአማካኝ 10 ብር ያስከፍላሉ። ቦታው ራቅ ያለ ከሆነ ደግሞ 25 ብር እንደዛ እያለ ነው። በአብዛኛው ግን 10 ብር መንገድ ነው። እጅግ በጣም ለእኛ ለተጠቃሚዎቹ አስፈላጊ ናቸው። ያው እንግዲህ መቀመጫ ለመያዝ ለሚፈልግ ሰው ካልሆነ በስተቀር ግን ቦታው ለመድረስ ጉዳዩን ፈጽሞ ለመምጣት ለሚፈልግ ሰው አንበሳ ፍቱን መድኃኒት ናቸው። አንበሳ አውቶቡስ እንግዲህ ልክ እንደነሱ አገልግሎት መስጠት የጀመረ ደግሞ ሸገር ባስ የሚል መጥቶ ነበር። አሁን ሸገር ባስም የአንበሳ አካል ሆኗል። ሁለቱ ላይ የብቻ ነበር የሚተዳደሩት። አሁን ግን ሸገር በአንበሳ አውቶቡስ ጣቢያ ስር ተካቶ ነው ያለው። ይሄ የምታዩት እንግዲህ የዩኤን ስር ሆነው ወደ ውጭ የሚሄዱ መከላከያ ሰላም አስከባሪ ኃይሎች የነሱ ቢሮ ነው ፊት ለፊት የምታዩት። ይቺ መንገድ ላሳያቸው ወደዚህ የመጣሁት ወደ ቤላ የምትወስደው መንገድ ነች። ያቺ መንገዷ የድሮዋ የጥንቷ መንገድ ነች። ይሄ ደግሞ እዚህ ጋር ቤቶች ነበሩት። እዚህ ላችሁ ከሆነ እነሱ ቤቶች የሉም። አሁን ግሪን ኤሪያ ለማድረግ እየተሰራ ነው። ይቺ ነች እንግዲህ ቤላ እዚህ 3ኛ ሻለቃ ጋር ወደ ፈረንሳይ የሚወስደው መንገድ ትታችሁ ወደ ቤላ የምትሄዱባት ይቺ ነበር። ይቺ ጠባብ ነች። የፊት ለፊት እንደምታዩት እንግዲህ አሁን ቃኘው አደባባይ ተብሏል። 3ኛ ሻለቃ እየተባለ የሚጠራ ነበር አደባባዩ። እዚህ መደዳ ደግሞ ሲመሎ በጣም ታዋቂ ቤቶች ነበሩ። ምናልባት ሲመሎ አለ መሰል በዚህ መደዳ ፊት ለፊት በዛኛው በኩል የምታዩቸው። እንደገና አየለ ግሮሰሪ ላይ ድረስ ጀምስ ቤት፣ ቪዲዮ ቤቶች፣ ቀጥንት ቤቶች ነበሩ። ቤቶቹ በእርግጥ ትንሽ ወደፊት ላይ ያሉ ፈራርሰው ወደ ውስጥ ገባ ብለዋል። ይሄ እግረኛ መንገድ የምታዩት ተበለሻሽቷል። ይሄ ፊት ለፊት የምታዩቸው ደግሞ አርከበ እያለ በድሮ በልምድ እንደምንጠራቸው ያሉት የጃን ሜዳን አጥር ስር የተሰሩ ቤቶች ናቸው። እንደምታዩት ብርቱካን ቤቶች አሉ። ቁርስ፣ ሻይ፣ ቡና፣ የብስኩት የሚሸጡ ቤቶች እነሱ ናቸው። የጃን ሜዳን ዙሪያውን ይዘው የተሰሩ ናቸው። ይሄ ወደ ታች እንግዲህ ቀደም ሲል ማዕከላዊ ይባል የነበረው አንዳንዶቹ ፍቅር አስጨራሽ መንገድ ይሉታል። ማዕከላዊ ክቡር ዘበኛ ነበር። ማዕከላዊ ሆስፒታል ነበር። የክቡር ዘበኛም እዚህ ነበሩ። ሙዚቃ ቡድኑ እሱ ነው። ይቺ አደባባይዋ እንግዲህ ቃኘው ተብላለች። በፊት ለፊት በላይ በኩል የሚታየው ደግሞ ማይጨው ጦር ሰፈር ይባል ነበር። በሱ በጀርባ ደግሞ ሙሉጌታ ቡሊ የሚባል ነበረ። ትዝታ ያላችሁ እንግዲህ ይቺ ነች አደባባዩ። አሁን ቃኘው አደባባይ ነው የምትባለው። ዞራችሁ ወደ ፈረንሳይና ወደ ቤላ የሚወስድ መንገድ አለ። እነኚህ ቤቶች እንግዲህ የጃን ሜዳን አጥር ተገን አድርገው የተሰሩ ናቸው። እኛ እስኪ ዝም ብለን ወደ 6 ኪሎ የሚወስደው ዋናው መንገድ ግራ ቀኙን እያየን እንጓዛለን። በተለይ እዚህ አካባቢ የተመላለሳችሁ እዚህ አካባቢ ሰፈር የነበራችሁ ከረጅም ጊዜ በኋላ ያያችሁት ስታዩት በትዝታ ሽምጥ የኋሊት ጋልባችሁ አንዳች ስሜት እንደሚሰማችሁ ተስፋ እናደርጋለን። ግን የጃን ሜዳ አጥር አሁን ካለው የኮሪደር ልማት ጋር ካለው ልማት ጋር አይሄድም። አጥሩ እንደምታዩት የቆየ ነው፣ በቆርቆሮ ነው። በዛ ላይ ውበት የለውም። ለምንድን ነው አሁን እየተሰሩ እንዳሉት ልማቶች ቢያንስ እንኳን በኤጋ ቀለም ከፍ ተደርጎ የማይሰራው? በብረት እንዳይሆን ውስጡ ላይን የሚማርክ ነገር ስለሌለው ብዙም አያምርም። ስለዚህ ኤጋ እየተአጠረ እንዳለው
የሌሎች ፕሮጀክቶች እሱም ቢታጠር መልካም ነው። አጥሩ ብዙም ደስ የሚል አይደለም። ይኸው ቃኘው የሰላም ማስከበር አደባባይ ቅድም ያሳየኋችሁ ቪዲዮ ስንጀምር በታች በኩል የሰላም ማስከበር ቢሮአቸው ነው። ይሄ እንግዲህ ደግሞ ይሄ ፊት ለፊት የምታዩት ማይጨው ጦር ሰፈር ይባል ነበር። ይሄ በላይ በኩል ሙልጌታ ቡሊ ይባል ነበር። እዚህ ማይጨው ጦር ሰፈር እንግዲህ አንበሳ ነበር። ማን ነበር የሚባለው? አንበሳ እሱም እዚህ ነበር። ሰውየው የሚያሳድጉት ሰውዬ መኖሪያ ቤታቸው እዚህ ነበረ። ይሄ በግራ በኩል የምታዩት እንግዲህ ነው የጃልሜዳ አጥር። እንዳልኳችሁ ውበትም የለውም፣ የቆየ ነው። በቃ እንደዚህ ሆኖ ለረጅም ጊዜ እንደዚህ የሆነ አጥር ነው። ይሄ እንግዲህ ከ6 ኪሎ አደባባይ ወደ ቤላ ወደ ፈረንሳይ የሚወስደው ዋነኛው መንገድ ነው። እዚህ ጋር እንደምታዩት ግንቡ አለ። እንግዲህ አብዛኛው ግንቡ በጣም የቆየ ስለሆነ ፈራርሶ በቆርቆሮው ለማጠር ሞክረዋል። ግን የቆርቆሮውን ብዙ የሚማርክ አይደለም። በሩ ራሱ ይሄን ያህል በቃ ችላ የተባለ ነው የሚመስለው። ጃልሜዳ እንግዲህ ሬሲንግ ክለብ ነበረ፣ ቢንጎ ጨዋታም ነበረ፣ ይኖራል ብዬ አስባለሁ። ከዚያ ባሻገር እየተሸራረፉ ለተለያዩ አካላት ተሰጥተዋል። እየጠበበ መጥቷል። አሁን የጂምናስቲክ ፌዴሬሽን እንደዚሁ ወስዷል። ይሄ በመከላከያ የአዛዥነት ማሰልጠኛ ኮሌጅ ነው። ይሄው ዲፌንስ ኮማንድ ኤንድ ስታፍ ኮሌጅ ነው። በጣም ሰፊ ነው። ቀጥሎ እነዛ ቀያይ ቤቶች የምታዩቸው ደግሞ መኖሪያ ናቸው። እንደ ዶርም ነገር ናቸው። በሸክላ የተሰሩ ናቸው። ሲሰሩ ትዝ ይለኛል ተገጣጣሚ ብረት ነገር አላቸው እና እንደ ኖርማል ሌሎች ግንባታዎች አይደለም ሲሰራ የነበረው። ስካፎልዲንግ የመሰለን ነገር ለካ እዛው የሚቀር ነገር ነው። በኋላ እነኚህ ጡቦቹ ተገጣጠሙ። ለየት ያለ ነው። ምናልባትም የመከላከያ ኢንጂነሪንግ ክፍል የሰራቸው ይመስለኛል። ቀዮቹ እነሱ የምታዩቸው የዚሁ የስታፍ እንግዲህ መኖሪያቸው ይመስለኛል። የጃልሜዳ አጥር እንግዲህ እንዳልኳቸው ይሄ ያረጀ አጥር ነው። ቀጥሎ ያለው ደግሞ ስለፈረሰ የቆርቆሮ ነው። ውስጡ አሁን ለመንግስት ሰራተኞች ሰርቪስ የሚሰጡ አውቶቡሶች ቀን እዚህ ነው የሚውሉት። አብዛኞቹ ጃልሜዳ ላይ ነው የሚውሉት። ጃልሜዳ እንግዲህ በደንብ መሰራት ያለበት ይመስለኛል። ስፖርት ማዘውተሪያው ራሱ ሩጫ ሲኖር በነገራችን ላይ ወዲያው መጥተው ዶዘር መጥቶ ትንሽ እንደማስተካከል ያደርጋል። አሸዋ ይበተንበታል። ከዛ ሩጫው ይካሄዳል በቋሚነት። ለሩጫው በጣም በርካታ ሜዳዎች አሉ። እንግዲህ ጃልሜዳ እንደምታውቁት ቅዳሜና እሑድ በተለይ ከሩቅ ቦታ መጥቶ አሁን እንደውም በየሰፈሩ አንዳንድ ሜዳዎች አሉ እንጂ ቀደም ሲል ከሩቅ ቦታ ይመጣሉ። በጣም ሰፊ ስለሆነ በጣም በርካታ ሜዳዎች አሉ። ተለቅ ያሉት በትልቁ ሜዳ ላይ ይጫወታሉ። ከዛ ልጆቹ ደግሞ እንደየአቅማቸው ማት ቦታ ላይ ነው የሚጫወቱት። እሱ መልክ በተለይ ሩጫ ሲኖር ይሄ ድንገት ገመድ አድርጎ የሚሰራው ነገር በቋሚነት የሚሰራ ቢሆን ጥሩ ነው። ሌላው እንግዲህ ጃልሜዳ ቅድም እንዳልኳችሁ እየተቆራረሰ ነው ያልኳችሁ። ሌላው ደግሞ እዚህ ግለሰቦች ደግሞ እንደዚህ ተከፍሎ ተሰጥቷቸዋል። እቺ መዝናኛ ነገር ነች። እቺም የጃልሜዳ አካል ነው። እንግዲህ እንደምታዩት ነው። እንደ መዝናኛ ነገር የተሰራ ነው። አለፍ ስንልም የጂምናስቲክ ፌዴሬሽን እንደሱም ተሰጥቶት እንዲሁ ቆረስ እየተደረገ እየጠበበ ይገኛል። ግን ያለውም ቢሆን በደንብ የተሰራ አይመስለኝም። ይኸውት እንደምታዩት አጥሮ ራሱ ውበትን አሳጥቶታል ራሱ። እዚህ ጋር ደግሞ ሊወድቅ ነው የደረሰው። ፖሉ ራሱ ወደዚህ መጥቷል።
ኤቲኤም የሆነ ኮንስትራክሽን እቃዎች ማስቀመጫ ሆኗል። በዚህም ገብታችሁ እሱም እንደዚሁ አንዱን ፓርት ይዞታል። ይሁት እንደምታዩት ነው። በግራ በኩል እንግዲህ በጣም ነው የሚያስቀይመው። ይሄ አጥሩ በደንብ ቢታጠር ሸጋ ነበር። ተመልካች ያጣ ይመስላል። እዚህ አካባቢ የነበሩ ቤቶች ድሮ ታውቋቸው ከሆነ መደዳው ነው እንደዚህ አነስተኛ፣ ከዛ ከመከላከያ ቤት ወደዚህ ያሉ ቤቶች ታያቸዋላችሁ። እንደነሱ ያሉ ቤቶች ነበሩ፣ እንዲህ አነስተኛ ቤቶች ነበሩ። እዚህ ጋር ግን እንግዲህ ቤቶቹ ይህን የመሰለ ህንፃ ተሰርቶበታል። እንደምታዩት ይህን የመሰለ ህንፃ አለ። እንቦጥ ዳቦ ቤት እንግዲህ ታዋቂ ነው። 6 ኪሎ በዛኛው በኩል ነበረ። ቤቶች ሲፈርሱ ወደዚህ የመጣ ነው። ወደ 6 ኪሎ ትልቅ የመገበያ ያለ ዳቦ ቤት ነው። አሁን ሰሞኑ ደግሞ ከሱ ጀርባ ያሉ በተለምዶ መጠለያ እየተባሉ የሚጠሩ ሰፈሮች ነበሩ። እነሱ ሰፈሮች እንግዲህ በልማቱ ሊነሱ እንደሆነ መረጃው አለኝ። ቦታም ምትክ ቦታ እንዲመርጡም እየተደረገ እንደሆነ ሰምቻለሁኝ። ምናልባትም እዛ ጋራ ላይ ያለችው ቤተክርስቲያን ወደዚህ ልመጣ ነው የሚል ወሬም አለ። ግን ለልማት መነሳታቸው እርግጥ ነው። ይሄ ማለት ነው። እነኚህ የምታዩቸው ቤቶች ይሄ ዛፍ ያለበት በጀርባቸው መጠለያ የሚባሉ ሰፈሮች አሉ። ይሄ እንቡጥ ዳቦ ጀርባ፣ በዚህ በህንፃው ጀርባ ያሉ ቤቶች በሙሉ እንደሚፈርሱ ተነግሯቸዋል። አንዳንዶቹ እንደውም ቦታም ሂደው በጣም ያወጡም አሉ። እንግዲህ እሱ ሲፈርስ ፊት ለፊቱ ደግሞ በጊዜያዊነት አትክልት እንዲሸጥበት ለአትክልት ተራ የተሰጣል። እዛ ጋር ፊት ለፊት ትዝ የሚላችሁ የእነ አስናቀች ወርቁ ቤት የነበረ ነው። ይሄ ዛፉ ስር ይታያቸዋል። እቺ ዛፏ ስር ነበረች እሷ ቤት። ወደ ውስጥ ገባ ብሎ ያ በሙሉ ቤቶች ነበሩ። እነሱ እንግዲህ በልማት ተነስተዋል። እንደው የሚያስቅ ነገር ከዚህ በፊት ነግሬያችሁ ከሆነ ተነስተው ቤት ምትክ ተሰጥቷቸው ካሳም ተሰጥቷቸው ተነስተዋል። በኋላ ግን ለውጡ ሲመጣ ማን ተነሱ እንዳላቸው ለምን እንደተነሱም ሳይታወቅ ቀርቶ በኋላ ቦታው ባዶ ስለነበረ አትክልት ተራ ሆኗል። እሱም አትክልት ተራም ቦታ ተፈልጎላቸዋል። ምናልባት የተሰጣቸው ቦታ ያከራክራል እና እሱ እስኪጠናቀቅ ነው እንጂ አትክልት ተራውን መነሳቱ እንደማይቀር መረጃዎች አሉኝ። ይሄ የምታዩት ቆርቆሮ ነው አትክልት ተራው። እዚህ አካባቢ ላለው ሰው ግን በጣም ጠቃሚ ነበረ። እቺ መንገድ ታቋታላችሁ። ወደ ላይ እርጎዬዎችን ታቋታላችሁ። በዚህ በላይ በቀኝ በኩል አሁን ቪላ ዩኒቨርሲቲ እና አዲስ ቪው የሚል ሆቴል ተከፍቶበታል። በዛ በኩል ነበረች እቺ። ወደ ላይ ቀጠን ያለች መንገድ ነበረች። አሁን ሰፊ ትልቅ ማሳለጫ ሆናለች። ከታች ወደ ላይ ለማቋረጥ ለምሳሌ ወደ ሽሮ ሜዳ ብትሄዱ ከዛ መጣችሁ ወደ ላይ ትሄዳለች። ከላይ ወደ ታች ግን ተከልክሏል። አሁን ዋን ወይ ሆኗል። ወደ ላይ ብቻ ነው የምትመጡት አሽከርካሪዎች። ከላይ በኩል ወደ ታች ስለተከለከለ እርጎዬ ታስታውስታላችሁ። እዚህ አካባቢ ነበር እርጎዬ ጋራጅም ነበረ። በዚህ በኩል መንገዱ ሰፍቷል። በነገራችን ላይ ግን አሁን የአትክልት ተራው ስላለ እንደምታዩት ተጨናንቋል። በቃ ታክሲዎች አትክልት የሚጭኑ ማለዳ ላይ በተለይ ግርግር ነው። ላዳዎቹ ይኸውት እዚህ የምታዩት ይሄ ነው። ፊት ለፊት አትክልት ተራው ነው። እንግዲህ እሱ ሲነሳ ይሄ ለኢንቨስትመንት እንግዲህ ለልማት ቦታው ይውላል ብዬ አስባለሁኝ። እዚህ ጋር ትንሽ መጨናነቅ አለ አትክልት ተራው ስላለ። ከ3ኛ ሻለቃ ወይንም ከማይጨው ጦር ሰፈር ተነስተን ወደ 6 ኪሎ ግራ ቀኙን እያየን ይሄድ ነው። ይሄ አትክልት ተራው እንደምታዩት ነው። ቦታው ትንሽ ይሄ አትክልት ተራ እንትኖቹ ገለባው የሚወድቀው በጣም ነው የሚሸተው። እንደዚህ ለማጽዳትም ቶሎ ቶሎ ይሞክራሉ፣ ግን አይጸዳም። በተለይ ፀሐይ ሲሆን ሽታው በጣም አስቸጋሪ ነው። እንዲህ አይነት ቦታ ለዚህ የተመቸ ቦታ ላይ ቢሆን መልካም ነበረ። ይሄ እንግዲህ በቋሚነት አይመስለኝም። ቦታም ተሰጥቷቸዋል የሚል ወሬ ሰምቻለሁ። እንዴት አያችሁት? ወደ 6 ኪሎ ወደ አደባባይ ይሄድን ነው። እኒህ ላዳዎች ባለውለታ ናቸው። እንግዲህ ረጅም እድሜ ያስቆጥረዋል። አሁንም በተለይ እንደዚህ አትክልት ተራ አካባቢ ላይ በጣም ነው የሚሰሩት። መለዋወጫቸው እርስ በራሳቸው እየተበላሉ ነው የሚያልቁት። በነገራችን ላይ አንዱ ዕቃ እየገጠሙ ነው የሚኖሩት። በርካቶች እንግዲህ ከገበያ ወጥተዋል። ራሳቸውን መስዋዕት አድርገው ያሉት እንደምታዩቸው ከላዳዎቹ ባሻገር ደግሞ አሁን ቀስቶች ቶዮታ ዲኤክሶችም አሉ። ቀለማቸውን ቀይረው የሚሄዱ ግን በአብዛኛው የሚታወቁት እነሱ ላዳዎቹ ናቸው።
ይህ ፊት ለፊታችን እንግዲህ 6 ኪሎ አደባባይ ነው። ለዛሬ አጭር ጉዞ ነች። እንደው መንገዱ ግራ ቀኙ ምን ይመስላል የሚለው ለማሳየት ነው። በቀኝ በኩል ያለው አዲስ አበባ ትምህርት ቢሮ ነው። በግራ በኩል የምታዩት ህንፃ ደግሞ የኦሮሚያ ጠቅላይ ፍርድ ቤት ነው። ለዛሬ ያዘጋጀሁላችሁ ይህን ይመስል ነበር። ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር ይሁን። ጤና ይስጥልኝ።